ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ትግራይ ከበባ ውስጥ ናት። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መግታት በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገልጸዋል። ይህን የገለጹት የቀድሞው የትግራይ ፕሬዝዳንት የነበሩት ዶክተር ገብረጽዮን ገብረ ሚካኤል ናቸው። በዚህም ጉዳይ ምን ተከስቶ ነው የሚለው የዜና ጥንቅራችን በሰፊው አካቶታል። በወር $2000 ከሻዕቢያ የሚከፈለው የአማራ ክልል ከፍተኛ የቢሮ ኃላፊ ነበር። አሁን ክፍያ አድርጎታል ሊሆን ይችላል። በአማራ ክልል ያለው ግጭት በድርድር እንዲፈታ የማይፈልጉ ተካፋይ አመራሮች አሉ ብለዋል። በዚህም ጉዳይ ዜና ጥንቅራችን አካቶታል። ቆይታቸው የምትሰሙት ይሆናል። ቀይ ባህር የጦር ሰፈር ለማቋቋም የተቃረበችው ሩሲያ ለቀጠናው ምን ይዞ ይመጣ ይሆን የሚል የዜና ጥንቅራችን አካቶታል። ቆይታቸው የምትሰሙት ይሆናል። እነዚህን የመሳሰሉት አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ አጫጭር የዜና ክፍል ስናልፍ በአንድ ዓመት ከ4 ወር የእስር ቆይታ ህይወታችን ውስጥ ቅጽበታዊ አጋጣሚ ህይወታችን ወደማንጠብቀው አቅጣጫ ሊከተን እንደሚችል ዋጋ ሊያስከፍለን እንደሚችል ተምሬበታለሁ። ተሳስቻለሁ። ያስከፋውን የኢትዮጵያ አየር መንገድና የጸጥታ አባላት የኢትዮጵያ ህዝብ እንደ ልጅ አጥፍቻለሁ፣ እንደ ልጃቸው አይታችሁ ይቅርታ እንዲታደርጉልኝ ይጠይቃለሁ ሲል ቲክቶከር ጆን ዳንኤል ከማረቢያ ቤት ከወጣ በኋላ በለቀቀው ቪዲዮ ይቅርታ ጠይቋል። ስለ ናዝራዊት አበራ አንዳንድ በማህበራዊ ሚዲያ የሚዘዋወሩ ያልተረጋገጡ መረጃ ቤተሰቧ ላይ ከፍተኛ ድንጋጤ እየፈጠሩ ይገኛሉ። ቀናቶች ቀሯት፣ የሞት ፍርድ የሚባል ነገር የለም ቤተሰቦቿ ሲሉ በቻይና በስር ላይ የምትገኘው የኢትዮጵያ ናዝራዊት አበራ ኦታዊ ሁኔታ ከቅርብ ቤተሰቦቿ የተገኘ አዲስ መረጃ ደርሷል። ናዝራዊት ካለችበት አስቸጋሪ ሁኔታ አንጻር አሁን ብርቱ ሆና እንደሚገኙ ተገልጿል። ቀደም ሲል ተከስቶባት የነበረው የሞት ቅጣት በይግባኝ ወደ እድሜ ልክ እስራት መቀየሩ የሚታወስ ሲሆን በአሁኑ ወቅት ደግሞ ቅጣቱ ይብለጥ ለማቃለል ሌላኛ የይግባኝ ጥያቄ ቀርቦ በሂደት ላይ ይገኛል። ይህም ለቤተሰቦቹ ትልቅ ተስፋ ሆነዋል። ናዝራዊት በእስር ላይ ቢሆንም ጊዜዋ ከንቱ እያሳለፈች አይደለም። ባላት የእንግሊዝኛ ቋንቋ ችሎታ በሌሎች እስረኞች ትምህርት እየሰጠች ይገኛል። እስረኞችም ዘንድ እጅግ ተወዳጅ ሆናለች። በቻይና ቋንቋ የመጀመሪያ ዲግሪዋን የያዘች ሲሆን በአሁኑ ወቅት በርካታ ቻይነኛ መጽሐፍ በማንበብ እውቀቷን እያዳበረች ትገኛለች። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ጉዳዩ በቅርበት ሲከታተሉት የቆዩ ሲሆን ቻይና ባለስልጣን ጋር በተደጋጋሚ ተወያይተዋል። ጠቅላይ ሚኒስትር ቤተሰቦቿን ስልክ በመደወል ድጋፋቸውን በመግለጻቸው ተጠቁመዋል። በቅርብም እህቶና ፓይለት ወንድሟ የሆነው ወደ ቻይና በመጓዝ በአካል አይተዋት ተመልሰዋል። ትግራይ ውስጥ አዲስ ከበባ ናት ሲሉ ህወሓት የነዳጅ ጥራትና ኢኮኖሚ እንቅስቃሴ መግታት በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገልጸዋል። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደቡን፣ በትራንስፖርት የኢኮኖሚ እንቅስቃሴ መሰረታዊ ማህበራዊ አገልግሎት መስተጓጎሉን ፈጥሯል ሲሉ ገልጸዋል። ይህም የፕሪቶሪያ ስምምነት አተገባበር ስጋት መፍጠሩ ጠቅሰዋል። ህወሓት ትናንት ታህሳስ 8 ቀን 2018 ባወጣው መግለጫ የፌዴራል መንግስት በትግራይ ጊዜያዊ አስተዳደር የሚያስተዳድረው የበጀት ድጋፍ ማገዱን ገልጾ የጤና፣ ትምህርት፣ የውሃና የጽዳት አገልግሎት ጨምሮ የመንግስት የስራ እንቅስቃሴ እንዲስተጓጎሉ ከማድረግም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ኢፈርት ስራ ያሉ ኩባንያዎች የባንክ ሂሳብ መታገዱን ኮንነዋል። ይሄ ድርጅቱ የስራ እንቅስቃሴ እንዲቆምና ከ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባው የነዳጅ አቅርቦ ከፍተኛ ሁኔታ ከገደበ በ10 ወራት ሊሞላው ተቃርቧል ያለው ህወሓት ይህ የህዝብና ጭነት ትራንስፖርት ኢኮኖሚ እንቅስቃሴ እንዲሁም ለሴቶችና ህጻናት የሚሰጠው ድንገተኛ የአምቡላንስ አገልግሎት ጭምር ማህበራዊ አገልግሎት ሸባ አድርጓል ሲልም ገልጸዋል። በወር $2000 በላይ ከሻዕቢያ የሚከፈለው የአማራ ክልል ከፍተኛ ቢሮ ኃላፊ ነበር። አሁንም ክፍያ አድርጎት ሊሆን ይችላል ብለዋል። በአማራ ክልል ያለው ግጭት በድርድር እንዳይፈታ የማይፈልጉ ተካፋይ አመራሮች አሉ። ይህም መንግስት የሚያጣራበት መልኩ ያጣራ፣ እኛም ማስረጃ እናግዘዋለን ሲሉ መቶ አለቃ ማስረሻ ሰጤ ከኤንቢሲ ቴሌቪዥን ከተሰጠው ቃለ ምልልስ የተወሰደ ነው። በቀይ ባህር የጦር ሰፈር ለማቋቋም የተቃረበችው ሩሲያ ለቀጠናው ምን ይዞ ይመጣ ይሆን? በዓለም ላይ ወሳኝ ከሆኑት የባህር መተላለፊያ መስመሮች አንዱ የሆነው ቀይ ባህር ላይ በቅርቡ ከሩቅም ያሉ ሀገራት ባገኙት አጋጣሚ ሁሉ እግራቸውን ለማስገባት እየጣሩ ነው። ጥቂት የማይባሉ ሀገራትም አሜሪካ፣ አውሮፓ፣ ከሩቅ ምስራቅ ሳይቀሩ ጅቡቲ ላይ ወታደራዊ ሰፈር መስርተው አካባቢ ላይ ሲንቀሳቀሱ፣ ሌሎች ደግሞ የባህር ኃይላቸውን በአካባቢ አሰማርተው ለጥቅማቸው ዘብ ቆመዋል።
የሱዳን የውጭ ጉዳይ ሚኒስተር አሊ ዩሱፍ ባለፈው ዓመት የካቲት ወር እንዳስታወቁት የሱዳን ጦር የሚመራው መንግስት ከሩሲያ ቀይ ባህር ወታደራዊ ሰፈር ግንባታ በተመለከተ የመጨረሻው ስምምነት ላይ ደርሰዋል። የየመን ታጣቂ ቡድን ሁቲ ላለፉት 2 ዓመታት በቀይ ባህር የንግድ መርከቡ እንቅስቃሴ ያሳደሩት ተጽዕኖ ምዕራባዊ አካባቢ ያላቸው ሚና በበለጠ እንዳጠናክሩ ሲያደርግ፣ ሌሎች ሀገራት ደግሞ በቀይ ባህር ዙሪያ ቦታ ለማግኘት እየሰሩ ነው። ከነዚህም መካከል ሩሲያ ዋነኛው ሀገር ናት። ሩሲያ በአንጻራዊ ከምዕራብ በተሻለ ለቀይ ባህር የቀረበች ብትሆንም በአካባቢ ወታደራዊ ሰፈር የላትም። ላለፉት ዓመታት የቀይ ባህር ተዋሳይ ከሆኑት ሀገራት ጋር ስትወያይ ትብብሮች ስትፈጽም የቆየችው ሩሲያ ተስፋ ሳትቆርጥ ፍላጎቷን እውን ለማድረግ ተቃርባ ትመስላለች። ቀይ ባህር አፍሪካ፣ እስያ፣ አውሮፓና አቋራጭ የሚያገናኝ ወሳኝ የንግድ ባህር እንቅስቃሴ መስመር ሲሆን በዚህ መተላለፊያ የሚከሰት እክል ታላቅ የምጣኔ ሀብት እንቅስቃሴ ከባድ ተጽዕኖ አለው። የዓለማችን ከፍተኛ መጠን ነዳጅ ተፈላጊ ማዕድናት ኢንዱስትሪ ምርቶች በተለይ በባህር ሰላጤው እስያ ወደ አውሮፓ የሚተላለፍ መሆኑን አገራት አይናቸው እንዲጥሉበት አድርጓል። በምጣኔ ሀብትም ወደ ወታደራዊ አቅሟ ከዓለማችን ሀያል ተርታ የምትመደበው ሩሲያ በቀይ ባህር ላይ ሚና እንዲኖራት ለማድረግ ዓመታትን ተቆጥረዋል። በዚህም በቀይ ባህር ላይ ወታደራዊ ሰፈር ለመገንባት ከአውሮፓ 2017 ጀምሮ እንቅስቃሴ ስታደርግ ቆይታለች። አሁን ግን እርስ በርስ ጦርነት ውስጥ የምትገኘው ሱዳን ከስምምነት ላይ እንደደረሰች የሚያመላክት ሪፖርቶች እየወጡ ነው። ሱዳን 3 ዓመት ሊሞላ የተቃረበ ጦርነት ውስጥ ሆና ከባድ ውድመት ደርሶባታል። ጄኔራል አልቡርሃን የሚመራ የሀገሪቱ ጦር አዛዥና ከጄኔራል ሐምዳን ዳገሎን ሄሜቲ ፈጥኖ ደራሽ ኃይል ጋር እየተፋለሙ ነው። በዚሁም ጊዜ ደግሞ መቀመጫውን ፖርት ሱዳን ላይ አድርጎ የቀይ ባህር ዳርቻ የሆነ የሱዳን ግዛት የሚቆጣጠረው ጄኔራል አልቡርሃን ቡድን ከሩሲያ ጋር መቀራረብ ድጋፍ ለማግኘት ሩሲያ የምትፈልገውን ለመስጠት በሩን ከፍቷል። ባለፉት ዓመታት የካቲት የቀድሞ የውጭ ጉዳይ ሚኒስትር የሆኑት እንዳስታወቁት በሁለት ሀገራት በኩል ሩሲያ በሱዳን የባህር ዳርቻ እንደሚኖራት የባህር ኃይል ሰፈር በተመለከተ የሚደርሰው ስምምነት ላይ መግባባት መድረሱን በመግለጽ ይህ ተግባራዊ ለማድረግ ምንም አይነት እንቅፋት የለውም ብለው ነበር። በሞስኮ በኩል በሱዳን ውስጥ በተለይ ከጦርነት በኋላ የሚኖር የመልሶ ግንባታ በሀገሪቱ ውስጥ የመዋለ ንዋይ ለማፍሰስ ዝግጁ መሆኗን አስታውቋል። ከባድ ጦርነቱ ውስጥ የሚገኙት አልቡርሃን አሸናፊነት ለመወጣት የሚያስችላቸውን ድጋፍ ለማግኘት ከሩሲያ የባህር በር የባህር ኃይል በሰፈር በቀይ ባህር ዳርቻ ለመስጠት መዘጋጀታቸው የሚያመለክት መረጃ እየወጡ ነው። ሱዳን ለሩሲያ ባህር ኃይል ጦር ሰፈር ለመፍቀድ የተነሳችው በምላሹ ዘመናዊ ጦር መሳሪያ ከሞስኮ ለማግኘት መሆኑ ተገልጿል። ዌል ስትሪት ጆርናል እንደዘገበው ከሆነ በቅርብ ባወጣው ዘገባ የሱዳን ጦር በቀይ ባህር ላይ የሩሲያ ጦር ሰፈር ይሁንታ በሰጠው በምላሹ ከሩሲያ የጦር መሳሪያ ለማግኘት በተደረሰው ስምምነት መሆኑን ጠቅሷል። ሪፖርቶች እንደሚያመለክቱት ይህ የሩሲያ ባህር ኃይል ሰፈር ወደ 300 ወታደሮች የሚይዝ ሲሆን የሱዳን መንግስትና ክሬምሊን ስምምነት ለ25 ዓመታት የሚዘልቅ ነው ተብሏል። ሱዳን ትሪቢዩን እንደዘገበው ከሆነ የሱዳን የውጭ ጉዳይ ሚኒስተር አሊ ዩሱፍ ሱዳንና ሩሲያ የጦር ሰፈር በተመለከተ ስምምነት ላይ ደርሰዋል ብለዋል። ሙሉ ስምምነት ላይ ደርሰናል፣ ጉዳዩ ቀላል ነው፣ ምንም መሰናክል የለውም ማለታቸው ተዘግቧል። ይሁንና ከሳምንታት በፊት በሞስኮ ይፋ ጉብኝት ያደረጉት የሱዳን የውጭ ጉዳይ ሚኒስትር ሩሲያ አቻቸው ሰርጌይ ላቭሮቭ ጋር በመሆን የሞስኮ ጋዜጣዊ መግለጫ ሰጥተው ነበር። የሱዳን መንግስት የዜና ወኪል የሆነው ሱና እንደዘገበው የሱዳን የውጭ ጉዳይ ሚኒስትር ስለ ጉዳዩ መግለጫ ቢያወጣም የውጭ ጉዳይ ሚኒስትሩ ንግግር አላጣቀሰም። የውጭ ጉዳይ ሚኒስትር መግለጫ ሁለትዮሽ ግንኙነት በተመለከተ የተለያዩ ነጥቦችን አንስተዋል። ሁለት ሀገራት ስትራቴጂካዊ ግንኙነት ለማሳደግ ያላቸውን ቁርጠኝነት ጠቅሷል። የሱና ዘገባ እንደሚያመለክተው ሩሲያ ውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ የሁለት ሀገራት ግንኙነት አውድሰው ሩሲያ ሱዳን በዓለም አቀፍ መድረኮች ትደግፋለች ብለዋል። ሩሲያ ከአውሮፓውያኑ 2017 ጀምሮ ወታደራዊ ሰፈር ለመገንባት ሙከራ ስታደርግ የቆየ ሲሆን ሁለቱም ሀገራት የመጀመሪያ ደረጃ ስምምነት የደረሱት በ2020 ነው። ሆኖም ግን ምዕራባዊ ሀገራት ጫና ምክንያት የሱዳን ባለስልጣን ስምምነት ወደፊት ለመግፋት ፍላጎት ሳያሳዩ ቀርተዋል። ሩሲያ በምትገነባው ባህር ኃይል ጦር ሰፈር ላይ አንድ ጊዜ 4 የጦር መርከቦች ማስፈር የምትችል ሲሆን ይህም በኒውክሌር ኃይል የሚንቀሳቀስ የጦር መርከብ የሚያካትት ነው ተብሏል። የሱዳን መንግስት በቅርብ ጊዜ ወዲህ ከሩሲያና ከኢራን ጋር እየተቀራረበ ነው። ከሱዳን ፈጥኖ ደራሽ RSF ጋር ጦርነት ውስጥ የገባው ሱዳን ጦር ድጋፍ መፈለጉን ከሁለቱ ሀገራት ያለው ግንኙነት አጠናክሯል። ባለፉት ዓመታት ጥር ላይ ነዳጅ ከማውጣቱ እንዲሁም ከማጓጓዝ ከውጭ ንግድ ጋር በተያያዘ ሱዳን ከሩሲያ ጋር የመግባባት ሰነድ ተፈራርማለች። ዌል ስትሪት
ስትሪት ጆርኒስት ጉዳዩን ቅርበት ካላቸው እንደዘገቡት ከሆነ የሱዳን ባለስልጣን ጠቅሶ እንደዘገበው ሱዳን ሩሲያ በግዛቷ ውስጥ የባህር ኃይል ጦር ሰፈር እንዲታቋቁም ይሁንታ የሰጠችው በዚህ ዓመት ጥቅምት ላይ ነው። ከጦር ሰፈር ግንባታ በተጨማሪም ሩሲያ በሱዳን ውስጥ የነዳጅ ቁፋሮ እንዲታደርግ የሚያስችል ስምምነት ነው። ሩሲያ በምላሹ በፈጥኖ ደራሽ ኃይል የድሮን ጥቃት እየተፈተነ ላለው የሱዳን ጦር ኃይል ዘመናዊ አየር መቃወሚያ ስርዓት እንዲሁም ሌሎች የጦር መሳሪያ ታቀርባለች። ኢምፓይደር ሚሊየን ዌች የተሰኘው መጽሔት ባለፈው ህዳር መጨረሻ ባወጣው ዘገባ የሱዳን መከላከያ ሚኒስተር ሱ-30 እና ሱ-35 በተባሉ ሩሲያ ሰራዊት ተዋጊ ጀቶች ለማግኘት ንግግር እያደረገ ይገኛል። ተዋጊ ጀቶቹ ለሱዳን የሚሰጠው ቀይ ባህር የሚገኘው ባህር ኃይል ጦር ሰፈር ምላሽ ሲል መጽሔቱ አትቷል። እርግጥ ነው የሁለቱ ወገኖች ንግግር ስምምነት ወደ ንግግር የሚያሸጋግር ከሆነ በፖርት ሱዳን የሚንቀሳቀሰው የሩሲያ ባህር ኃይል ሰፈር በአፍሪካ የመጀመሪያው ነው። ይህም በሱዳን መንግስትና በሩሲያ መካከል ባህር ኃይል ጦር ሰፈር በቀይ ባህር ዳርቻ ለማቋቋም የተደረሰው ስምምነት አንድ ተጨማሪ ኃይል አገርን ወደ ቀጠና የሚያመጣ ነው። ነገር ግን ከቀይ ባህር ተጎራባች ሀገር ምዕራባዊ በኩል አሉታዊ በሆነ አዎንታዊ መልኩ የተሰማ ነገር የለም። ላለፉት ወራትም ከፈጥኖ ደራሽ ኃይሉ በኩል የተሰነዘረ ከባድ ጥቃት ቁልፎች ይዞታቸው ያጣው የሱዳን ጦር የበላይነት ለማግኘት የተነጠቀችው ግዛት መልሶ ለመያዝ ሩሲያ የሚደረገው ወታደራዊ ድጋፍ ሲል የሚጠይቀው ሊፈጽም ይችላል። ሱዳን እየተካሄደ ባለው የእርስ በርስ ጦርነት ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። ሀገሪቱ አንዳንድ አካባቢ ረሃብ መስፋፋቱ ተገልጿል። የሱዳን ጦር ከ2 ዓመታት ተኩል በኋላ ተባብሶ የቀጠለ ሲሆን ጦርነቱ እንዲራዘም ምክንያት ከሆኑ መካከል የውጭ ሀገራት ጣልቃ ገብነት እንደሆነ ይጠቀሳል። የሱዳን ጦር ይደገፋል ተብለው የሚታመኑት ሀገራት ግብጽ፣ ቱርክ፣ ኢራን፣ ሱዳን፣ ኤርትራ ናቸው። ሀገሪቱ ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡ ይታመናል። በሌላ በኩል የተባበሩት አረብ ኤምሬት መሳሪያ፣ ሕክምና ቁሳቁስ፣ ሌሎች ድጋፎች ለፈጥኖ ድራሽ ኃይሉ በመስጠት ስትከስ እሷ ግን በተደጋጋሚ ታስተባብላለች። የሳውዲ አልጋ ወራሽ መሐመድ ቢን ሰልማን በዋይት ሀውስ ባደረጉ ቆይታ በሱዳን እየሆነ ስላለው ለትራምፕ አስረድተዋል። ጣልቃ እንዲገቡም ጠይቀዋል። ትራምፕ ግን ሱዳን በተመለከተ እንቅስቃሴ እንጀምራለን ብለዋል። ላለፉት 6 ወራት የአሜሪካ የውጭ ጉዳይ ቢሮ ኃላፊ የሆኑት ማርክ ሩቢዮና የአሜሪካ አፍሪካ ጉዳይ አማካሪ ማሱድ ቦሎስ እቅዱን ሲያረቁት ቆይተዋል። አሜሪካ፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤምሬት ያሉትን ኳድ የተባለውን ጥምረት ጦርነቱን ለማስቀረት እየጣሩ ነው። የተኩስ አቁም ስምምነት መድረስና ሰብአዊ እርዳታ ለማስገባት በሲቪሎች ላይ የሚመራው መንግስት ማቋቋም ዋነኛ ግባቸው ነው ተብሏል።